ትላንትና ልጃችሁ ምን ነው ብዬ ቅጥቅጥ አድርጌ ሰድቤላችሁ ነበረ። ማታ ሌሊት አካባቢ በሰላም ደርሰናል እህቴ ብሎ መለሰልኝ ማለት ነው። ሰው ተሰድቦ በሰላም ደርሰናል እህቴ ይላል። በመቀጠል ደግሞ ሀውዬ ኮሜንትሽ እዚህ ጋር አውጥቼዋለሁ የኔ ውድ። እሺ አልሳደብም ከዚህ በኋላ ትቻለሁ ማለት ነው። ከዚህም የበለጠ ልሳደብ ነበረ በነገራችን ላይ። ስለዚህ የብዙ ሰው ሞራን እየነካው ስለሆነ በጣም ይቅርታ። በመቀጠል ደግሞ ጋሽዬና የፈረንጁ አባት መጡ ማለት ነው። እናንተ ዘመድ ናቸው እኮ ዘመድ መሆናቸው ታውቃላችሁ አታውቁም? እኔ የወሬ ጥማት እነግራቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ ማለት ነው። እና ትላንትና ቪዲዮ ለምንድን ነው የማትለቁት? እንደደረሳችሁ ራሱ ለምንድን ነው የማታሳውቁት ብዬ ነበር እና ማለት ተሳድብ የነበረ እውነት ለመናገር አናዶኝ ማለት ነው። ከዛላችሁ በሰላም ደርሰናል እህቴ ብሎ ማታ እኔ በተኛውበት ነው የመለሰው ማለት ነው። እና ሌላ ደግሞ ምን ልላችሁ ነበረ ሀውዬ የኔ ውድ እኔ ከዚህ በኋላ አልሳደብም፣ መልስም አልመለስም ከአቅሜ በላይ ስለሆነ ነው የተናገርኩኝ ማለት ነው። እና እኛ ጋር ዘረኝነት የሚባል ነገር የለም። እኛ ጋር ኦሮሞ፣ አራማ፣ ምንድን ነው ትግራይ፣ እንደዚህ ጉራጌ ብሎ ነገር አውርተንም አናቅም። ስለ ዘረኝነትም ከዚህም በኋላ እናወራ። መሆናት ለመናገር ከዘረኝነት ደግሞ እንጠበቃለን ማለት ነው። እና በዘረኝነት ስትመጣ በመቀጠል ደግሞ ጉራጌ አይደለም በቃ የሆነ ነገር ሲሰሩ የትኛውም ሰው ሲሰራ ጉራጌ አይደለም ትላለች ማለት ነው። እና አብርሽና ሩታ ደግሞ በሰሩት ነገር ብዙ ሰው እየተጠቀመ ነው ያለው፣ ብዙ ሰው እያደገ ነው ያለው እንጂ ምንም አይነት ነገር በደል ያመጡት ነገር የለም። እና በእነሱ እንትን በተባለበት ነው በቃ ጉራጌ ጉራጌ ማለት የጀመረችው ማለት ነው። እና እኛ ሀገር ደግሞ ኦሮሞዎች አሉ፣ ትግራዎች አሉ፣ ወለየዎች አሉ፣ አማራዎች አሉ። እውነቴን ነው የምላችሁ ቡታጅራ ውስጥ አሉ ማለት ነው። እኛ ሀገር ከሌላ እንደዚህ ሰው ነው በቃ በሰውነቱ ነው የምናምነው። እና አብረ አሁን የትግራይ ልጆች ማለት ነው ብታምኑ ባታምኑም እኛ ሰፈር ሙልት ብለዋል እነሱም በሃይማኖት ጠንካራ የሆኑ ሰዎች እኛ ጋር መስጅድም የሚገባው መስጅድ ቤተክርስቲያን የሚገባው እንደዛ ማለት ነው። እና እኔ ሀገራቸው በጦርነት ምክንያት ይሄን ወላሁ አለም እኛ ቤት ራሱ የሚመላለስ ልጅ አለ ማለት ነው። ያ ማለት መስጅድ ይሄዳል። ከዛ በኋላ እራት ቁርስ ምሳ ምናምን እኛ ጋር ነው የሚጠቀመው። ቤት ይመጣል ከሰው ጋር በቃ ልክ እንደ ልጅ ተጠቅሞ ይሄዳል ይመለሳል ወደ ቤቱ እና ወደ ቤቱ ሳይሆን ወደ መስጅድ ማለት ነው። እና ቤተክርስቲያኖች የሚሰሩትን እንደዛ ናቸው። እና እኛ ሀገር ከሌ በቃ እሱ በሰውነቱ ነው እንትን የምንለው። እና ለዛ ነው ተናድጄ ነው በቃ ዘረኝነት እኛ ጋር ዘረኝነት እንዲገባብን አንፈልግም። እኛ ሁላችንም ሰላም ነን፣ አንድ ኢትዮጵያዊ ነን። ስለዚህ እንደዚ አይነት ነገር እንዲገባብን ስላልፈለጉ ነው። ወይኔ የበላቸው ወደ ሌላ ወደ አወራውኝ እኮ። እና ለማንኛውም ጋሽ የኔ ውድ አባት እንኳን ደህና መጣልን ይመስለኛል። ሱፍ ተገዝቶ ሰርፕራይዝ ተደርገዋል መሰለኝ ከፈረንጁ ጋር ብቅ ያሉት ማለት ነው። እና አብርሽና ሩታም ያው የቀለበቱ ቀን እንግዲህ ለእሑድ ነው የተባለው። እንጠብቃችኋለን ማለት ነው። እናንተ አናዳውን ነበረ ሲጀምር፣ አሁንም አናዳችሁናል። በራሳችሁ ቤት አልመጣችሁም እና ጸጉሻ እናንተ አስተቃቀፍ ነው ይባል አስተቃቀፍ ትጠላላችሁ። ማርኬን እቅፍ አደረገችው። አይ ጸጌ ማለት ነው። እኔ ሳስባት ምስኪን በቃ የሆነ ሰው ትወዳለች፣ የሰው ፍቅር ያላት ይመስለኛል እንደዚህ እቅፍ ስታደርጋቸው። ወይስ እንዴት ነው ጸጉሻ? ወይስ ዳኒ ለማናደድ ነው? ግን እኔ ምስኪን ነው የምትመስለኝ። ታዲያ የትኛውም ሴት እንደዛ ታደርጋለች ብዬ አላስብም። እና እኔ የገመትኳት ግን በቃ የሰው ፍቅር አላት፣ ሰው ትወዳለች ይመስለኛል። እንደዛ ነው የገመትኳት ማለት ነው። እና ካበዛሽው ጸጉሻ ማለት ነው ከብዙ ሰው ከተለጣጠፍሽ ባለቀልሽ። ምንድን ነው እናጥብሻለን። ሩታ ደግሞ አታቅፍም። ለምን አታቅፍ? አንቺ ልጅ መቼም አብርሽ ማለት ነው ከተመለከታችሁት ከሆነ ምን ያደርጋል መሰላችሁ? ይሳቅ በዚህ አጋጣሚ መጥተዋል። ጋይስ ይሳቅ መጥተዋል እና መጥተዋል። ያስገባሁላችሁ ይሄ ጽሁፍ ብቻ ነው። ሌላም ጽሁፍ ነበረ ግን ማስገባት አልችልም። ይሄንንም እኮ አሁን አብርሽ አይደለም የጻፈው ልትሉ ትችላላችሁ፣ ግን ነው እኔ ደግሞ ቆርጬ ያስገባሁት። ሌላም ነገር ስላለ እነሱን ሚዲያ ላይ እንዲወጣ ስለማልፈልግ ነው የቆረጥኩት እንጂ ሙሉ አስገባላችሁ ነበረ። የምሬን ምላችሁ አስገባላችሁ ነበረ። ምክንያቱም ውሸት እንዳይመስላችሁ ላስገባው ነበረ፣ ግን መደለትም አልፈልግም ያለው ነገር። ስለዚህ ያለብኝ አማራጭ መቁረጥ ነበረ። ቆርጬዋለሁ እና ይሳቅ ገብተዋል እላቸዋለሁ። ይሳቅና ዳኒ አንድ ላይ ናቸው። ጸጌና ማለት ሜሪ
አንድ ላይ ሩታና አብርሽ ባልና ሚስት አንድ ላይ። እኔ ምለው ጸጌላ ይሳቅና ዳኒ ለምንድን ነው አንድ ላይ የሆኑት? ለምንድን ነው ከጸጌ ጋር ያልሆነው? ባለው አይደለም ወይ? እኔ አሁን ማንንከረኝ ባልና ሚስት ናቸው ተብለዋል። ታዲያ ለምንድን ነው ይፋ የማያደርጉት ነው የኔ ጥያቄ። እኔ እኮ ግራ ገባኝ። አሁን እውነትም ጸጌም ሳታገባ እስከዛሬ ድረስ ዳኒም ሳያገባ እስከዛሬ ድረስ ቆይተው ነው? ኧረ እውነታችሁን ነው። በዚህ እድሜ እኔ አላምንም። እኔ አላምንም። ለምን እንደሆነ አላውቅም። ይሸውደውናል ይመስለኛል። ሰምታችኋል ይመስለኛል ሸውደውናል እንጂ ማለት ነው። ማርቆስና ይሳቅ አንድ ላይ ዋናው አዎ ማርቆስና ይሳቅ አንድ ላይ ማናት እናንተ ጸጉሻና ዳኒ አንድ ላይ አብርሽና ሩታ አንድ ላይ። አዎ ሞኛችሁ ፈልጉ። እንዲህ ነው እርግጠኛ ነኝ፣ እንዲህ ነው። ምክንያቱም ተጋብተዋል፣ ባልና ሚስት ናቸው እኮ ላው ለተመልካች ይፋ ስላላደረጉ ነው እንጂ ወደኋላ ያሉት የደበቁት ተብያለሁ ባለፈው ራሱ። ለነገሩ የሰው ወሬ እኮ አይታመንም። በዚህ ሲባል በዚህ ነው፣ በዚህ ሲባል በዚህ ነው የሚመጣውና ብዙም አይታመንም። እና ለማንኛውም መለላችሁ ነበረ። ከዚህ በኋላ እኔ አልሳደብም። ጥሩ ሰው አልነበርሽም ወይ ያላችኝ ነበራቸው። እኔ እኮ ከአቅሜ በላይ ስለሆነብኝ ነው። በቃ ከዛም በላይ ልሳደብ ነበረ። እንዲያውም የሆነ ነገር ነበረ። እውነቴ ነው የምላችሁ። እንዲያውም ወር ሆኖታል እንዴ? አሁ ረመዳን ላይ ነው የተፈጠረ ነገር አለና እንዲሁ ሲሳደቡ የነበሩ ሴቶች ከእሷ ጋር አንድ ተጨማሪ ነበረች። አንድ ምላሷ ረጅም እሾህ እባብ የሚመስል ማለት ነው። አሁንም ተሳደብኩ መሰለኝ እና ቪዲዮሽን አላዳምጥም ብላኛለች ሀዌና አልሳደብም። እሺ ይቅርታ። እና እሱ ራሱ ልናገር ነበረ ለማለት ነው። እና የሆነ ነገር ያደረጉት ነገር ነበረ። ይሄ ደግሞ በጣም የሚያስጠላ ለሚዲያም የሚቀርብ ነገር አልነበረም። ላቀርበው ነበረ እንደውም ማለት ነው። ተናድጄ የላቸው ምክንያቱም ዘረኝነት እኛ ጋር ስለሌለ ማለት ነው። እና ሁላችንም ተስማምተን አብረን የምንበላ አብረን የምንጠጣ የብዙ ብሔሮች የሚኖርባት ከተማ ነች ቡታጀራ። በዛ ላይ ደግሞ ካልፈለጋችሁም ለምሳሌ እኛ ውሸታሞች እነሱ አብርሽና ሩታ ውሸታሞች ከሆኑ እንዳሰሩ በእነሱ ፎቶ ለጥፋችሁ እንዳሰሩ፣ በራሳችሁ ስሩ። በራሳችሁ በምትፈልጉት ሀገር ልጆች ስሩ። በቃ ውጡ። ፍቅር ጉራጌ ናት። ፍቅር ማለት ነው ጉራጌ ናት፣ የጉራጌ ልጅ ናት። ፉአድም የጉራጌ ልጅ ነው። ቀጥሎ ደግሞ አብርሽም የጉራጌ ልጅ ነው። ሩታም የጉራጌ ልጅ ናት። በቃ ሁላችንም የጉራጌ ልጆች ናቸው በአጠቃላይ ማለት ነው። እኛም ተከታዮቹም እኛ ለምሳሌ እኔ እንደነሱ ነኝ ማለት ነው። ስለዚህ እኛ አንድች ቀን ሀገራችን ቡታጀራ የሚለውን እንጥራ እንጂ እነሱ ራሱ ቡታጀራ የሚለውን ይናገረው እንጂ ጉራጌ ምናምን የሁሉ ብሔር ብሔረሰቦች ተስማምቶ የሚኖሩበት ሀገር፣ በስራ ተወጥሮ የሚኖሩበት ሀገር። የኛዎች የጉራጌ ልጆች ማለት ነው ወደ ኦሮሚያ ክልል ሄደው የሚሰሩ አሉ። የእውነቴ ነው የምላችሁ ወላሂ ረግጠው የሚሰሩ አሉ። ስራ እዛ ሱቅ ከፍተው ማለት ነው። እና ብዙ ነገር አለ። ስለዚህ ሀገሪቱ የሰላምና የጤናና የደስታ ተስማምተው የሚኖርባት ሀገር ነው ለማለት ነው፣ ለሌላ ነገር አይደለም። እና በዘረኝነት ደግሞ እንዲበከልብን አንፈልግም ሀገራችን። ለዛ ነው። እና ውድ ቤተሰቦቼ ሶሪ፣ ለማንኛውም ካስቀየምኳችሁ ሰላም ሆኑልኝ።